አኩኩሉ አኩኩሉ አቤት የዶሮ ስብስብ ማለት ነው። ሚኮ ማን ይኸውልህ ዶሮ ለዶሮ ማለት ነው። ሲጀመር ሲጣላ ነው የሚያምርበት፣ ሲቦጫጨር ነው የሚያምርበት። በቃ ልክ የሚሆነው እንደዛ ሲሆን እኛ ጭረኖ ነበር አንፊልድ ላይ። የአራዳ ልጅ ሚኮ ደግሞ ጥሬውን አንስታ በላችሁ ማለት ነው። ለማንም ነጥቧን ስትሰጥ ነበር። ለኤርፎራ ዶሮ እጅ አትሰጥም ማለት ለተላላጠ ዶሮ ሚኮ እጅ አትሰጥም ማለት ነው። ማን እሷ እኮ ድቅያ ዶሮ እኮ ነች። አንተ ጠብደል ያለችው ዶሮ እኮ ነች ሚኮ ማለት ዝብላ። ምን እኔ እንደው ሚኮን እንዴት ነው የምታዩት ግን? ስፐርስን ግን ማን ሚኮ አንቺ ወዲ እዛ ወርደሽ ማለት ነው ዩሮፓ ሊግሽ እና ኮንፈረንስ ሊግ ነው ምናምን የሚባለው እኔ አላቃቸውም። እዛ ሄደሽ ትራገጫታለሽ። ቻው አኩኩሉ ኩኩ መለኮቴ ኩኩ መለኮቴ ኩኩ መለኮቴ ኩኩ መለኮቴ ኩኩ መለኮቴ መለኮቴ ኩኩ መለኮቴ ኩኩ መለኮቴ ዶሮ ነው ምልክቴ ሚጎስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺ? እንደውም አንቺ ያበሻ ምርጥ ዶሮ ነሽ። ያቺ የፈረንጅ ማትረባ ግባጥንቄ ዶሮ ናት። እንደውም አፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ሚጎስ በርት ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ። ትናንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ ኩኩ መለኮቴ ኩኩ መለኮቴ። አቦ ደስ ይላል ዛሬ አባቴ፣ የኔ ቀን ነው። ቢስሚላ ዩናይትድ ፋሚሊ ዛሬ የኛ ቀን ነው። በቃ ይሄኔ ነው መደሰት ያለብን። የኛው ቶተንሃም ሊቨርፑልን ነጥብ አስጣለልን እና ክለባችን ማንቸስተር ዩናይትድ ከሊቨርፑል በ5 ነጥብ ራቀ፣ ከቸልሲ በ6 ነጥብ ራቀ። ተከታያችን ደግሞ አስቶን ቪላን በ3 ነጥብ ርቀናል። ይሄ ነው ሊያሳስበን የሚገባው ዩናይትድ ፋሚሊ። የአርሰናል ነጥብ መጣል ማሸነፍ ምናምን አይደለም ጉዳያችን አይደለም። ሊቨርፑል አንድ ተከታያችን ነው፣ ሁለተኛ ደግሞ ታሪካዊ ጠላታችን እና ይሄ የኛ ድል አይደለም። ድሉ ድርብ ድል ነው የሆነልን። ግን ቶተንሃሞች 3 ነጥብ ይገባቸው ነበር፣ በተለይ ከረፍት በኋላ ያሳዩት ፐርፎርማንስ። እኔ ድሮም ሪቻርድሰን ይመቸኝ ነበር፣ ቶተንሃም ይመቸኝ ነበር። እውነት ነው የምላችሁ፣ ከልጅነት ጀምሮ እነሱን ነው የምደግፈው። በጣም ነው የምወዳቸው፣ ከማንቸስተር ቀጥሎ በጣም ነበር የምወዳቸው። ግን ወራጅ ቀጠና ክለቦች ውለታችን እውነት የነሱ ውለታ በዛብን። እውነት ነው ወልቭስ ይሄ ቢስሚላ እና ዩናይትድ ፋሚሊ ኢንጆይ ነው ማድረግ ያለባችሁ። አሁን ቻምፒየንስ ሊግ ለመግባት አንድ እግራችንን አስገብተናል ብለን አስባለሁኝ። ምሽቱ የኛ ነው፣ ሳምንቱ የኛ ነው እስከ በርንማውዝ ጨዋታ ድረስ እና በጣም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ዶሮ ዶሮ ምንድነው? እኔ ኮትቼዋለሁ ተለጠፈች እቺ ዶሮ ብዬ ባለቀ ሰዓት አቻ ዶሮ ሪቻርልስ ይቻላል። እመቤቴ ምን አይነት ምሽት ነው? ኧረ በእግዚአብሔር፣ ኧረ በዛብኝ፣ ኧረ በቀኝ በእመቤቴ። አንድ ሰው መጣ ከዚህ በኋላ ቻምፒዮንስ ሊግ አገባም እንዳትለኝ። ተረጋግጧል። 3ቱ ክለብ ተረጋግጧል። አርሴናል፣ ሲቲ፣ ዩናይትድ ቻምፒዮንስ ሊግ የሚገቡ ተረጋግጧል። ከዚህ በኋላ ያሉት ሌሎቹ ተጨነቁበት፣ አያገባኝም። ቻምፒዮንስ ሊግ መጣውልሽ ማበበ። ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ። አይሱቡሽ ላይ የኔ አባት አንተ ምን አይነት ጉድ ነው ላንቺ ብዬ ያበደ ግን ምን ያደርጋል አንቺ ናኦሚ ለናኦሚ መልእክት አለ። ቶፕ ፎር አይደለም ማለት ነው። ኮንፈረንስ ያሰጋቸዋል። ቻምፒዮንስ ሊግ ቻምፒዮንስ ሊግ የታባ እኔ ሁለቱም ያ ቶተናም ቢወርድ እና እነዚህ ደግሞ ቻምፒዮንስ ሊግ ባይገቡ ሙዴ ነው። አሪፍ ውጤት ሊቨርፑል እንግዲህ እኛ ሞከርን አልሆነ አልሆን እዚህ ጋር ደግሞ አንዲት ቲክቶከር ትገኛለች። ወይዬ በያቸው ውስጥ ለማንኛውም ዲበክ የውሻ ቁስል ያርግልህ። ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን
ተመስገን በዚህ ስኳድ 1 ነጥብ ብርቄ ነው ተመስገን በቃ ሪቻርልሰን ይጂ ሺህ ዓመት ኑር ሺህ ዓመት አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ ስራ ካሞን ዩ ስፐርስ በቃ 2026 ላይ ምንም አይነት ቪክትሪ የሌለው ስፐርስ 2 ነጥብ ያነሳው ከማን ሲቲ እና ከሊቨርፑል ነው ቢባል ማን ያምናል ነው ማለት ገባችሁ አይደለ አንፊልድ እኔ አሁን እኮ አንፊልድ መሆኑ ጋላታሳራይን እኮ ማን አንፊልድ መሆኑ ነጥብ የሌለው ይሄ የስሎት አንፊልድ ነው ለየት ያለ ሜዳ ነው የስሎት አንፊልድ ለሌላው ቡድን ነው የሚጠቅመው ገባችሁ አይደለ አዘናችሁላት ነው ሚካውን በታ በዚህ 1 ነጥብ እንዴት አባቷ እንደምትወጣጠርብን እስከማይቸኩያለው ይሄን ቪዲዮ ፖስት አድርጌ ቀጥታ ሚኮስፐርስ ነው ሰርች አድርጌ ማየው ሂጎ ኤክቲኬ ነገርኳችሁ በጣም በቃ እኔ አላስል በጣም ይችላል ለማግባት ሲሆን ሂጎ ቀላል ኳስ አላገባም ኤክቲኬ መጨረሻ ላይ የነበረውን ካውንተር አታክ ለኪየሳ የሰጠውን አሳዳጋችሁት ኪየሳ እንዲመታው አድርጎ መስጠት ይችላል ነበር ግን ሰልፊሽ መልሶ እንዲሰጠው አድርጎ አሳጥሮና መስጠት አይችል አሲስቶቹን ለምን ትቆጥርልኛለህ መስጠት አይችል ኳስ መስጠት አይችል ኳስ ማግባት ነው የሚችለው ማግባት የሚችለው ከባድ ከሆነ ሂጎ ቀላል ኳስ አላገባም ኤክቲኬ ተረዳሽኝ አይደል ከቶፕ 4 ሬስ ተዝረክርከሽ ብትወጪ እንዴት እንደምደሰት ክለቡ ስለሚደብረኝ አይደለም አክቹሊ እንደውም ደጋፊው ራሱ ሰሞኑ እያደበ ነው አይደል 30 ዓመት መጠበቅ እንዴት እንደሚያቅ ደጋፊ አንተ ገና ትጠብቃለህ ይላል ብሎ ማሰብ ከባድ ነው ስለዛ እረዳቸዋለሁ አንዳንድ አሽቃባጭ ገረድ ግን መደሰት የለበትም መቃጠል ነው ያለበት ነው ገባርለ ጋላታሳራይ እንዴት ሊያስቀይምሽ እንደሚችል ቪዲዮ ሰራልሻለሁ ሊያስቀይምሽ ስለሚችል እስቲ ምን ትኛለሽ ኮሜንት ላይ ሪቻርልሰን አንቺ የቁርጥ ቀን ደራሽ እኔ ሪቻርልሰን ሲያገባ ታውቆይ ነበር አልኩኝና ከዛ ሪቻርልሰን ስለሆነ ደግሞ በዛ በኩል ደግሞ እንዳይገባባችሁ ፈራው ሪቻርልሰን ማሊያውን ስላላወለቀ ነው ያልገባባችሁ ማሊያውን ቢያወልቁ ኖሮ ታገቡባቸውና 2-1 ነበር የሚሸነፉት አድክሞች ወደ ሚኮ ቪዲዮ እንሂዳው በቃ ሚኮስፐርስ የሚወርድ እየመሰለኝ አይደለም እንዴ ሊቨርፑል እግዚአብሔር የስቦት ላይ ጎል ነው ያበለሻሹበት ሪቻርልሰን ሁሌ ሊቨርፑል ላይ ሪቻርልሰን ሁሌ እኔ ኤክቲኬ የሚባል ሰው ነው በቃ ዘንድሮ እንትን እያላችሁ ያለው ኦቨርሬትድ እየሆነ የመጣ ያለ ተጫዋች ነው መሰለኝ እሱ ምንድነው ዝቅ ብሎ በዚህ ሰዓት አይጮትም እንዴ አንተ ባለፈው ጨዋታዎች አሁን ከሊቨርፑል ደጋፊ አይዛክን እስከሚናፍቅ ድረስ ነው የደረሰው እስሎት በጣም እየቀለደው ለጋላታሳራይ ይሁን ምን እያሰበ እንደሆነ አላቅም ቡድን ውስጥ ጎሜዝም እንደምታዩት ነው በቃ የስቦት ላይ ጎል መበለሻሸቱ ነው የገረመኝ እንደዚህ መተው ቢግ 6 ላይ ቶተናም ደግሞ የሆነ ችግር አለበት በፈጣሪ ቶፕ 4 ከቪላ እኩል እኮ ነበር መሆን የምትችሉት ሊቨርፑል በቃ የማንቺና የአርሰናል ሳምንት ሆነ እኮ የሳምንት በቃ ማንቺ ኦልሬዲ ቻምፒየንስ ሊግ አረጋግጧል ቼልሲ ሊቨርፑል እና አስቶን ቪላ ቀሩ ቪላ ሞቷል ሊቨርፑል መግባቱ አይቀርም ግን ያረ በፈጣሪ ሊቨርፑል የሞረድ ስጋት ያለበትን ቶተንሃም ሆትስፐር ሜዳውን ፊልድ ላይ አስተናግዶ ቶፕ 4 መግባት የሚችልበትን እድል ከመምራት ተነስቶ ሳይጠቀምበት በመቅረት ነጥብ ተጋርቶ ለመውጣት ተገዷል በ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል ቶተንሃም ሆትስፐርን በመቅጠም እንግዲህ 1-1 ነው የተለያዩት በዚህ ጨዋታ ላይ ሊቨርፑሎች በሶቦዝ ላይ አማካይነት 18ኛው ደቂቃ ላይ የሚገርም ፍሪ ኪክ ጎል አስቆጥረው ቀዳሚ መሆን ችሎ ነበር ያንን ውጤትም ለረጅም ደቂቃዎች አስጠብቀው መጓዝ ችሎ ነበር በጣም በርከት ያሉ የካውንተር አታክ እድሎችን ማግኝተው ሳይጠቀሙባቸው ቀርተው ነበር ቶተንሃም ሆትስፐሮች እንደውም እንደጠበቁት አልነበረም ፐርፎርም ያደረጉት በጣም ከጠበቁት በላይ ነው ፐርፎርም ያደረጉት ኢጎር ቱዶር የመጀመሪያ ነጥቡን ነው ያስመዘገበው ግን በጣም በርከት ያሉ ተጫዋቾቻቸው በጉዳት ምክንያት አጥተዋቸው ነበር እንዲሁም ደግሞ ጥሩ ጊዜ ላይ አልነበረም ይሄ ቡድን ያለውና ሊቨርፑል በቃ አራተኛ ደረጃን ከአስቶን ቪላ ተረከበ ተብሎ በሚጠበቅበት ሰዓት ላይ ከቶተንሃም ሆትስፐሮች እንግዲህ 9ኛው ደቂቃ ላይ በሪቻርልሰን አማካይነት በመጨረሻው ደቂቃ ላይ ጎል ተቆጥሮበት ነጥብ ተጋርቶ ለመውጣት ተገዷል ለስፐርሶች በጣም መልካም የሚባል ውጤት ይመስለኛል 30 ነጥቦችን በመያዝ 16ኛ ደረጃ ላይ ከወራጅ ቀጠናው በአንድ ነጥብ በመራቅ እንግዲህ ተቀምጠዋል ማለት ነው ሊቨርፑሎች ግን በጣም ከጠበቁት በታች የሆነ ፐርፎርማንስ ነው ያስመለከቱን ዘንድሮ በጣም በእንደዚህ አይነት መንገድ ነጥብ የጣሉባቸው ጨዋታዎች በርከት ያሉ ናቸው ማለት ይቻላል ኳስን ግን አይቶ መረዳት ቀላል ነው ስላችሁ በቃ የሆነ በተለይ ሊቨርፑል ደጋፊ ሆነ ካልታወቀ በቃ አትረዳም እግር ኳስን ብዬ ነው የማስበው ምክንያቱም ቡድኔ ላይ በጣም ብዙ ጊዜ አይቻለሁ በአንድ ጎል እየመራ ከ70 ደቂቃ በኋላ ያለው ቴንሽን በስማ ሜዳ ላይ ሲታይብህ ለነዚህም ኮንፊደንስ ነው ላንተም ይታወቃል በቃ በስተመጨረሻ እንደሚገባብህ 2-0 ማድረግ ማትችል ከሆነ ማለት ነው በ2026 ለማንኛውም በ2026 ምንም ጌም አሸንፎ የማያውቀው ቶተንሃም ሜዳችሁ ላይ መጥቶ ነጥብ ወሰደ አይሊቤ የሊቤ የዚህ ሲዝን ዳውንፎል ግን ከሲቲ አምነው እጅጉን የባሰ ነው እየተወራ ስላልሆነ ነው እንጂ
የሆነ ጊዜ የሌለ ሉዚንግ ስትሪክ ቀይ በቀይ ሆኖ ነበር። ከዛ ተመለሱ ሲባሉ በቃ አንደኛ እንዳምና ነው የተሰቃዩት። እኛ ቢያንስ አምና ከ38ኛ ነው ምናምን ጀምሮ ዝም ብለን አሸንፈን 2 ነጥብ ከአርሰናል ርቀን ብቻ ነው የጨረስነው። የኛ ወርስት ሲዝን እንደዛ ነው። ሊቬ ጭራሽ ቶፕ 4 መግባት ሊያቀታት ነው። ከባድ ነው ማለት። ለማንኛውም ይሄንን ቴሌግራም ተቀላቀሉ። ትኬቶች አሉ በየቀኑ። ፒስ 1 ነጥብ ለሶተና ማንሶስ ነው እንዴ? ጎበዝ ትትዬ ከመሸነፍ ወደ አቻ አንበሳ ሽማግሌ ቢዘኛ አንፈልግም። መጀመሪያ ሲያስጠላ በቃቅ ኩኩሸን አንፊልድ ላይ ጠርተሽ ወይኔ አርነስቶ ታይም ይኸውልሽ ነግሬሽ ነበረ። እነዛ የመጀመሪያዎቹ 5 ጌሞች ዋጋ ያስከፍልሻል ብዬሽ ነበረ። በዛ ስኳድ ዩሮፓ ሊግ ነው የምትጫወቻት። ቅድም ምን አልኩኝ? ዩናይትድን ከቶፕ 4 የሚነቀንቅ ምድራዊ ኃይል የለም ፕሪሚየር ሊጉ ላይ። አትሰሙም። ለማንኛውም ዘና ብለን ሰተት ብለን ቶፕ 4 3ኛ እንዳረጋገጥን ሁሉም የፕሪሚየር ሊግ ቲም ደጋፊ ሊያቅና ሊያምን የሚገባው ጉዳይ ነው። እኛ ሲጀምር ለዋንጫ ነበር የምናሰገው። ትንሽ ካሪክ ቀደም ብሎ አሞሪም ቀደም ብሎ ቢባረር ማለት ነው። እስኪ ወንድ ከሆነ ማለት ነው ሁለቱም ያው ማንቸስተር ነው። ማንቸስተር ዩናይትድን በሲቲ ቀይረው እስኪ ቦታ፣ ከዛ ዋንጫውን እንዴት እንደምንበላው እናሳያችሁ ነበር። ግን ምን ዋጋ አለው? በዚህ ሁኔታ ነው ሊቪያንስ ቶፕ 4 የምንጨርሰው። ለእኛ እኮ 1 ፖይንት አይገባንም፣ 1 ነጥብ ራሱ አይገባንም። ለፋ ሪቻርልሰን ወስዶ ቀረቀረብን። ትችላለህ ጀግና ከዶሚኒክ ሰቦዝላይ ውጭ ሌሎቹ ተጫዋቾች እኔ አላቅም በእውነት ምኑ ጋር እንደሆነ እንኳን ችግራችን። አንፊልድ ላይ ዛሬ ጭራሻችን እንውጣ ቼልሲ ጣለ። እኔ ከምሬ ነው መላችሁ ሊቪያንስ ከዚህ በኋላ ዩናይትድም እንደፈለገ ቼልሲም በእውነት ነው መላችሁ ከምሬ ነው መላችሁ ስለመቋጠር ጭራሽ አላስበውም። ስለራሳችን የቤት ስራ ስለማናቅ በዚህ አይነት እኔ ስለቋጠሩ አላስብም። በእውነት ነው መላችሁ ሌላ ቲም ላይ አልቋጠርም። ከምሬ ነው መላችሁ። ምን ጥቅም ታዲያ ይሄንን ጨዋታ ካላሸነፈን? ያ ሁሉ ተጫዋች የተጎዳበት ቲም እንዴት አንፊልድ ላይ መጥቷቸው ይውጣ እንዴ? አረ በጣም ነው የሚደብረው ሊቪያንስ። አረ መቃጠል እኮ አይበለው ሊቪያንስ። ይሄ በዚህ ወኔ ነው አሁን ጋላታሳራይን ከምባክ የምናደርገው እዚሁ ሜዳ ላይ አንፊልድ ላይ። አረ በስማም እንዴት አባቱ ነው የሚያስጠላው። እሺ ፈርስት ሃፍ ላይ የነበሩት እነዛ እድሎችን እኮ አለመጠቀማችንም ዋጋ አስከፍሎናል። መጨረሻ ላይ ያገኘነውን እድል ኤኪቲኬ ቀድመ ነበር እኮ መስጠት የነበረበት። አንገበገብክ እንጂ እጅግ በጣም ያስቆጫል። ፋሚሊ በጣም ብዙ ችግሮች አሉበት። ተነሳሽነታችን ራሱ 0 በልቷል እንዴ። እሺ እነ ኤኪቲኬ ሳላ አሳርፈ ነው እና ቃል ለጋላታሳራይ ጨዋታ ግን እውነት በዛሬው ጨዋታ ፈርስት ሃፍ በቃ ሰከንድ ሃፍ ላይ ቶሎ ነበር መግባት የነበረባቸው። አረ በስማም እጅግ በጣም ያስጠላል ፋሚሊ። እኔ ካሁን በኋላ እውነት የትኛውም ቲም ላይ መቋጠር አልፈልግም። እጅግ በጣም ግን ያስጠላል። ሊቨርፑላውያን አይ ሀያላውያን እንደው ሌላው ነገር ባያሳዝናችሁ ሶቦዝ ላይ የሚባል ተጫዋች አያሳዝናችሁ? አስፐርስ እኮ መውረድ ያለበት ቡድን ነው። ለምንድን ነው እድል የምትሰጡት? ማንም ያልሰጠውን እድል ለምንድን ነው እናንተ የምትሰጡት? 90 ላይ ይገባባችኋል። እንደው ሌላው ቢቀር ሶቦዝ ላይ አያሳዝናችሁ? ይሄው 4ኛ ደረጃ ላይ የምትመጡበትን እድል አሳልፋችሁ ሰጣችሁ ማለት ነው። ስፐርሶች የሌለ ደስታ ላይ ናችሁ። እግዚአብሔር ደጋፊዎች ሁላ እንዴት እንደጨፈሩ ተመልክታችኋል። በሰማ 90 ላይ ይገባባችኋል። ሶቦዝ ላይ ያን የመሰለ ቅጣት ምታስቆጥሩ እንደው አታዝኑ። እሱ ሲያስቆጥር ደግሞ ሁሉ ጊዜ ሊቨርፑል ይሰጠዋል። ለምንድን ነው ዲበቃኒ ስፐርስ እንዲወርድ ፈልጋለሁ? ይሄ ቡድን መውረድ አለበት። እግዚአብሔር እኔ ይሄ ቡድን እንዲወርድ አልፈልግም የሚል አርሰናል ደጋፊ አለ አይመስለኝም። እንደ አንተ ይሄ ቡድን የዚህ ቡድን ደጋፊ ምናምን እኮ ሲያለቅስ ማየት በጣም እንደ አርሰናል ደጋፊ በጣም የሚያስደስት ነገር ነው። ክርስቶስ አረ ሊቨርፑል አነፉም። እግዚአብሔር ማንም ያልሰጠውን እድልን አሁን በቃ ተስፋ ሰጣችሁ። አይ ቲንክ 30 ነጥብ አለው ምናምን ነገር ከወራጅ ቀጠናዎቹ ራሱ ካሉት ወጥቷል ማለት ይቻላልና ከዚህ በኋላ ቻንስ የሚያገኝ ከሆነ ይሄ ቡድን ላይወርድ ነው እና መውረድ ነበረበት። ደግሞ ከሊቨርፑል ጋር 1 ነጥብ ጭራሽ የማይታሰብ በዚህ ሰዓት ለዛውም ማለት ነው። በሰማ የማይሆን ነገር ነው የሰራችሁት። አነፉም ሊቨርፑል። ወይኔ ገና ነው ሊቨርፑል የማንም መጮጮ ሆናል። በቃ የነ ጎሜዝ የነ ምናምን ትርኪ ምርኪ። እንዴት ከስፐርስ ጋር ቻንውጣለን ጋይስ? እንዴት እስኪ በምን ሂሳብ? ማንም እየመጣ እየገለባት ሜዳው 90ኛ ደቂቃ ላይ ምን አርገነው ነው ግን? ይሄ ልጅ ግን ሪቻርድሰን ምን አርገናል? ቆይ ከኛ ጋር ሲጮት ምንድነው ፕራይም ናዛሪዮ ምናምን የሚቀየርብን ሮናልዶ ናዛሪዮ የሚቀየርብን? እኔ በቃ
ይሄ ጨዋታ በተለይ ተስፋ አስቆራጭ ከወረደ ቲም ጋር እንዴት ነው ኦፕን ፕሌይ የምትችሉት? ኦፕን ፕሌይ ባስኬትቦል ይመስል ኳስ ትሄዳለች ትመጣለች እንደሚገባ ያስታውቃል። ጨዋታው ላይ ያስታውቃል እንደሚገባ። በቃ ኢማጂን ሲቲ ቼልሲ ጥሎልን አስቶን ቪላ ጥሎልን ተግደርድረን ነጥብ እንዲያረግን እንዴት ነው ቻምፒየንስ ሊግ መንገባው ታዲያ? ከዚህ ቲም ጋር አምዳኔም በጣም ለምንድን ነው 90 ፕላስ ላይ የምታስገቡት? ግን ለምንድን ነው? ወይኔ 90 ፕላስ ላይ አታስገቡ። እኔ ተቃጠልኩኝ። አርነስ እንዲህ አይነት ስህተት እንደምትሰራ በደንብ እርግጠኛ ነበርኩኝ። በቃ በደንብ ማለት ነው። ሲጀመር ሽንቴ አንተ ሪዮን የመሰለ ተጫዋች እየተቀየረ ጋክፖ ማይቀየረው ለምንድን ነው? እኔ ታምም ያለሁኝ እኔ እግዚአብሔርን አንተ ልትገለኝ ነው ሲጀመር ማለት ነው። መጥፊያዬ ነህ፣ እርግማን የሆነ ፍጥረት ማለት ነው። እንደዚህ አይነት ስህተት ሲጀመር ያንን ቅያሬ ካደረግበው ኤኪቲኬና ዊትስ ድሮ ለምንድን ነው አብረው አጥቂዎች ምን አመታታታ አያስተምሯችሁም እንዴ? ምንድን ነው? ጋክፖ አሪፍ ነው የተጫወትከው እኮ ጋክፖ ሪዮ አሪፍ ነው የተጫወት። የምትመቱት ኳስ ነው እኮ ችግሩ እኮ ሹቲንግ ላይ ነው ችግሩ። እኔ ለምን ኢኬቲኬ እና ሳላ ቤንች ኖሩ ይገባኛል። ለጋላታ ሰሮች ጨዋታ እረዳሃለሁ። አርኒዝ ነው ግን ያንን ሳውን ያስፈራሃል ነው እነት ቤንች አረካችሁናል። እሺ እዛ ጌም ላይ አሪፍ ፎርም ይደረጋል እንመን። በዚያ አካሄድ እስበርስ እኮ ጥንቡን ሲጥል የነበረ ክለብ እከክሲ በላይ የነበረ ክለብ እኮ 4-5 አግብተን እኮ ልናሸንፈው የሚገባ ቡድን እኮ እድሜ ላይ ዶሚኒክ ሶቦስ ላይ እኮ ዶም ጭራሽ እኮ ጉድ ሆነን ነበረ። ዶሚኒክ ነብስ ኦን ደ ላይን ቢሆን ነብስን የሚያደን ፍሪኪክ የሚያገባ ጀግና ተጫዋች ስላለን እንጂ አሊሰን ወርቅ የሆነ ተጫዋች አንተ ጭራሽ አቸው እኮ ሲገርመኝ ማለት ነው። ሊያሸንፉላ እኮ ሞከሩ እኮ አንተ የሚመካክሩት ኳስ አሊባዩን እኮ አልቆለናል ሁላ ጭራሽ ማለት ነው። ምን እሺ ነው አታገቡም እንዴ? አይገባላችሁም ኳሱ ምንድን ነው? ለሚኮ አድርሱልኝ። ኮፒሊ መጮህ ማልችልበት ቦታ ላይ ወይኔ ምን ብዬ ነበረ? ረፍሳ ላይ የሰራሁትን ቪዲዮ ተመልከቱ። አንድ ባዶ ላይ ያለ የሰራሁትን ቪዲዮ ሚኮ ተስፋ ቆርጣል ብዬ እኔ ገብቼበታለሁ ብዬ ነበረ። አይ ነው አውቃለሁ ስል ፕራይም ዞን አቋጣኙ ተመልሶ ሻራባዚ ከቀጣይ ሳምንት ጀምሮ ለእያንዳንዱ ይሰጥሻል። ሚኮ እንዳታስብ አትወድቅም። አንተ የኛ የፕሪሚየር ሊጉ ድምቀት የሆንክ ልጅ አትወድቅም። እንዳታስብ ሼባውን ደግሞ ለጥፈልኛል። ወይኔ ጠዋቸዋለሁ። ሚካ እዚህ ግሬስ ያለው ክለብ አንፊልድ ላይ ለዞ ጥሩ እኮ አንፊልድ ስመጣ እኮ ማለት ነው በቃ ካልተሸነፍኩ ይበቃኛል ነበር የምትወጣው። አሁን እኮ ለ3 ነጥብ ሁላ መሄድ ትችላለህ። ሊቨርፑል እንደዚህ አይነት ሰርከምስታንስ ሊቨርፑል ሲወድቅ ማየት በጣም ያሳዝናል። ቶፕ 4 ሬስ ውስጥ ማለት ነው በጣም የማይገባው አይነት ክለብ ነው። ግን እንግዲህ ሲቹዌሽኑ ይሄን ነው የሚናገረው። ቶተንሃምን ትጥሉታላችሁ ይወርዳል ብዬ ተስፋ አድርጌ ነበር ዛሬ። ግን እናንተ ሌላ ሀሳብ ነበራችሁ ዛሬ። ሊቪያንስ እንግዲህ ይህ ነገር ከፍቶባቸዋል። ነገር ግን ከመቀጠላችሁ በፊት የተለመዱ ፕላስ ምትመጫ እንዳይረሳ ሀሳባችሁ ኮመንት ላይ አስቀምጡልኝ። ሊቨርፑል የት ይጨርሳል በዚህ ሲዝን? እስቲ ደቅ አርጉቱላችሁ። ኮፒ ሊንክ ያደረጋችሁት መጀመሪያችሁ ዳረሱ ዋርኒንግ ያለ ቪዲዮ አወርዳለሁ። ቅድም ዩናይትድ ምናምን አውረደብኝ ደግሜ ፖስት ችላችኋለሁ። ሳውንድ እያወጣ ምናምን ብቻ ገብታችሁ ማየት ትችላላችሁ። የሌሎችን ሪያክሽን እንቀጥል። ሎማኒና ሪቻርልሶን የተቀላቀሉበት ኳስ አስቆጥረው አንዳቻ መጨረስ ችለው ነበረ። ሶቦዝ ላይና ለማርነቅ ሶቦዝ ላይ የተባለ ልጅ ያሬመጭ ማርያምን አደነኩ። እኔ በፊት እንደውም በጣም በሯጭነት ይሄ በቃ ፔስ ብቻ አይነት ነገር ይመስለኝ ነበር። እንደው ፕሩቭ እያረከኝ ነው፣ ሮንግ እንደሆንኩ ፕሩቭ እያረከኝ ነው። በጣም አስደሳች ፐርፎርማንስ አጊን ሊቨርፑል ሳይሆን መባል ያለበት ሶቦዝ ላይ ከስፐርስ፣ ቀጣይም ሌላ ቲም ሲመጣ ሶቦዝ ላይ ከእንትና ሶቦዝ ላይ ከጋላታሳራይ ነው የሚሆነው። አንፊልድ ላይ እኮ እንደዚህ አይነት ፐርፎርማንስ ይዛችሁ ጋላታሳራይ ጋር እንደዚህ ብትጮቱ የምታሸንፉ ይመስላችሁ? እኔ ግልጹ ነው ነገራችሁ፣ እንደዚህ ብትጮቱ ነው የምላችሁ። ሻምፒዮንስ ሊግ እንደዚህ አይነት ነገር ያደርጋል ብዬ አላስብም ሊቨርፑል። ነገር ግን ይሄን ፐርፎርማንስ ሻምፒዮንስ ሊግ ከጋላታሳራይ ጋር ብትደግሙት የሚያሳልፋችሁ ይመስላችኋል? ጥያቄውን ለእናንተ ተዋለሁ። ሀሳባችሁ ኮመንት ላይ አስቀምጡ እንደተለመደው። ኤኒዌይስ ግን ወደ ጨዋታው ጋር ወደ ስንመለከት ይሄ ፍሪ ኪክ አለማድነቅ ሶቦዝ ላይ አንሪል እንደዚህ አይነት ኳስ ነው ማየት ፈልገው። እንደዚህ አይነት ታለንት ነው ፕሪሚየር ሊግ ውስጥ መቀመጥም ያለበት። ደስ ሲል ኧረ በስመ አብ የቆመ ኳስ ካገባ እንደዚህ ያገባ በቃ እኔ እንደውም አስቀምጠዋለሁ። ራቅ አይደለም በቃ እንደዚህ ያገባ ቤትም በዛም ምታው በምንም ምታው ተጨርፎ የሚግባ አይመለከተኝም።
ኤኒዌይስ ያ ሊቪ በጣም አሳሳቢ ደረጃ ይመስለኛል። ስቲል ቶፕ 5 ጨርሳል ብዬ ነው የማስበው። አላሻችሁም? በዚህም በዛም አድርገው። ምክንያቱም ደግሞ ከሊቪም የባሰ ደግሞ ቼልሲም አለ። ቼልሲም በሜዳው አላግባብ የሆኑ ሪዛልቶች ይዞ ሲወጣ ተመለከተዋል። አልፎ ደግሞ እንደምታውቁት ቪላም ደግሞ 3 ጊዜ በተከታታይ ተሸንፏል። ፎርም ላይ አይደለም። በቃ ሊቨርፑል በሱ የመጣ ይተርፋል። ሌላውን መጥፎ ነው ያለው። ሊቨርፑልም ትንሽ ካገገመ ደግሞ አሪፍ ነገር መስራት ይችላል። ዛሬ ደግሞ የሚደብረው ፓርት ቻንሱ ነበራችሁ የሆነ አሁን እኮ በልጧችሁ ቢሆን እኮ ኖርማል ነበር ግን በልጧችሁ ራሱ አይደለም እናንተ ብልጫውን ይዛችሁት ነበር። ፎር ዘ ሞስት ፓርት የተሻለም ቻንስ ፈጥራችሁ ነበር ግን ማስቆጠር አልቻላችሁ በጭራሽ። በቃ ፈርስት ሃፍ በተለይ ማለቅ የነበረበት ብዬ ማሰቡ ላይ ፈርስት ሃፍ ሊቨርፑል 3-0 ዳንዲ አለቀ። ከዛስ ቅያሬን ታደርጋለህ ጋር ተሳልፋል። ያ ለቶተናሞች ሰርቫይቭ አድርገው ይህን ይዞባችሁ ወጥተዋል። አይ ቲንክ ለእናንተ በጣም ኢምባረሲንግ ሪዛልት። ለቶተናም ደግሞ አንድ ነጥብ አስፈላጊ ናት። ኢጎር ቱዶር ከተረከበ የመጀመሪያው ነጥቡ እንደሚታወቀው ቶተናም ይወርዳል የሚል ነገር ነበረ። እሱም ያ ሊቀር እንደሚችል ነው ያሳያሉ። ቶተናሞች ሰንደርላንድና ፎረስትን በሜዳው ገጥሞ ሰንደርላንድና ወይ ይገጥማል። ሊቨርፑል በኩል ደግሞ እንደነገርኳችሁ ጋላታሳራይን ያው በአንፊልድ የሚገጥመው ይሆናል። እሱም ከገጠመ በኋላ ብራይተንን አዌይ የሚሄድ ይሆናል። ከዛ በኋላ ኤፍኤ ካፕ ማንቸስተር ሲቲ ጋር እንግዲህ ከኤቲሃድ የሚሄድ ይሆናል። ከዛም ፉላም አትሆም ኤቨርተን እያለ ክሪስታል ፓላስ እያለ ይቀጥላል። እነዚህ ጌሞች አሪፍ ናቸው። ለፕሪሚየር ሊጉ እንኳን መጥፎ ጌም የለውም ሊቨርፑል። አይ ቲንክ ቶፕ 5 እንደነገርኳችሁ ይጨርሳሉ ብዬ ነው የማስበው። ነገር ግን ሌሎች ኮምፒቲሽን ላይ ይሄ ፎርማቸው አያዋጣቸውም እና ጋላታሳራይ ጋር የሲቲን ጋር እንግዲህ ሲቲ ነው። እስቲ እናያለን የሚፈጠረውን። ኤኒዌይስ ያ ሊቨርፑል ቅድም እንዳልኳችሁ ኮሜንት ላይ ማስቀመጣችሁ ዳሮስ የተጨርሳላችሁ የሚለውን ይመቻችሁ። የሚኮስ ፐርሰንት ቶተንሃም ግን እያስተዋላችሁት ነው። አምና 17ኛ ደረጃ ሲጨርስ 38 ነጥብ ነው መሰብሰብ የቻለው በ38 የፕሪሚየር ሊግ ጨዋታ ማለት። ዘንድሮ 30 የፕሪሚየር ሊግ ጨዋታ ተጫውቷል፣ 30 ነጥብ መሰብሰብ ችሏል። ሚኮዬ መብራት ጠፋ። እግዚአብሔር እንደዚህ አይነት ቪዲዮ አልነበረም ልሰራ ያሰብኩት። መብራት ጠፋ። በቃ መብራት ኃይል ለሊቨርፑል ነው የሚደግፈው። ምን ላድርግ እንጂ ጽድት ያለ ቪዲዮ ነበር። እናንተ ኮፒ ሊንክ አድርጋችሁ ለሚኮ አድርሱልኝ። ውለታ አለብኝ ባይዘው ያረሰው ያንተን ውለታ የማል መቼም ነው ማረሰው። ቅድም ብያለሁ በልጆች ታገኘዋለህ። በቃ ይሄ አረሳለ። ኧረ በለው አንተ ሪቻርልሰን እንዴት እንደሚያስደስት ሪቻርልስ እንደዚህ አይነት ተጫዋች እንደሆነ እኔ አላውቅም ነበር። እግዚአብሔርን እንዴት ደስ እንደሚል ወኔው ደስ ሲል በቃ ወንደው እናቴ ተሞተ አንተ ትችላለህ ነው። በቃ ሊቨርፑል ማለት ነው በፈጣሪ ጋክፖ በጣም አንድ የሚችለው ጋክፖ ውጣ። አሁን አንተ ነው ውጣ መባል ያለብህ። ለማንኛውም ተመችቶኛል፣ እኔ ደስ ብሎኛል። እናንተስ? ብቻችንን አልቀረንም። ይኸውላችሁ ወንድማችን ነው ሊቨርፑል ሆኗል። ዩናይትድ ቀርቶናል፣ ይሄዳል ጥሎን። ሊቨርፑሎች ቶፕ ፎሩን ሴኪዩር ለማድረግ ቶተናሞች ደግሞ ላለመውረድ በተደረገ ትንቅንቅ ኢንድ ቱ ኢንድ የሆነ በጣም አስገራሚ የማጥቃትና ተመላልሶ ጎል ጋር የመድረስ ሙከራዎች የታጀበበት 1-1 በሆነ ውጤት ተጠናቋል። አስገራሚ ጨዋታ ነበር የተመለከትነው። ሊቨርፑል እንግዲህ አስቶን ቪላ በዩናይትድ ቀደም ብሎ መሸነፉን ተከትሎ በነጥብ እኩል ሆኖ 4ኛ ደረጃን መረከብ የሚችልበትን ወርቃማ እድል ሳይጠቀምበት ቀርቷል። ቶተናም ግን ታግሎ በመጨረሻ ደቂቃ በሪቻርልሰን ጎል አማካይነት አንድ ውድ ነጥብ ይዞ ወጥቷል። 16ኛ ደረጃ ላይም ተቀምጧል። ስፐርሶች እንግዲህ ደካማ ሲዝን እያሳለፉ በሚገኙበት የውድድር ዓመት ከወራጅ ቀጠና ራሳቸውን ለማረቅ በተደረገው ትግል ከሊቨርፑል ከአንፊልድ አንድ ውድ ነጥብ ይዘው መመለስ ችሏል። ሊቨርፑሎች በተቃራኒ ግን በ90ኛው ደቂቃ በተቆጠረባቸው የሪቻርልሰን ጎል አቻ ለመውጣት ተገደዋል። በጣም አስገራሚ ትንቅንቅ በተመለከትንበት የምሽቱ ጨዋታ ሁለቱ ቡድኖች አንዳንድ ነጥብ ተካፍለው ወጥተዋል። ስለ ምሽቱ የሊቨርፑልና የቶተናም አስገራሚ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።